አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ሀባይብ? ሰላም ናችሁ? የሁላችሁንም ሰላም ብያለሁኝ። ሰላማችሁ ስት ብሎ ያላችሁበት። ዛሬ የምንሰራው ሰመከት ፍሌ የሚባለው አጥንት የሌለው አሳ ማለት ነው። እሱን በበቅዶኒስ እና በሽብት አድርገን አብረን እንሰራለን። እዚህ ጋር ሎሚ ያለኝ ሎሚ ጭማቂ ጨምራለሁ። ከዛ እዚህ ጋር ከሙን ይወዳል አሳ ከሙን ይወዳል በነገራችን ላይ ከሙን። ከዛ እዚህ ጋር ቁንዶ በርበሬ፣ ይሄው ቁንዶ በርበሬ በመጠኑ ጨምራለን። እዚህ ጋር ደግሞ ምንድነው ነጭ ሽንኩርት ፓውደር እንጨምራለን። ቀይ ሽንኩርት ፓውደር ቢኖረኝ ይጨምርበት ነበር ግን የለኝም አጋጣሚ። ከዛ እዚህ ጋር ደግሞ ኩርኩም ትንሽ ጨምራለሁኝ። ከዛ ዝንጅብል ፓውደር ትንሽ ሳይበዛ ዝንጅብል ፓውደር። ኧረ በእናትህ ውጣ አልወጣም ማለት ነው። ከዛ ጨው በመጠኑ ማለት ነው። እንደዚህ እናደርግና ዘይት ይገባል እዚህ ጋር በነገራችን ላይ ማለት ቢያንስ በዚች ስኒ ግማሽ ዘይት ይገባል። ግን እኛ ቤት ዘይት አይጠቀሙም፣ ዘይት አይፈልጉም። ለዛ ነው አሁን እንደዛ አድርጌ ዝም ብዬ ይሄንን አቀላቅዬ እሽት የማደርገው ማለት ነው አሳውን እንጂ በዚህ ግማሽ እንትን ይገባል፣ ዘይት ይገባል ማለት ነው። እንደዚህ እነዚህን አቀላቀልና አሳውን ዙሪያውን አሸዋለሁ። በዚህ መልኩ ካዘጋጀን በኋላ እንሸፍነውና ማለት ነው ለግማሽ ሰዓት ያህል ተላጀው ፍሪጅ ውስጥ እናስቀምጠዋለን። ለምን ቅመሙና አሳው ጋር እንዲብላላ ማለት ነው፣ በደንብ ተትቢላ እንዲሆንለት ማለት ነው። እንደዛ አድርገን ፍሪጅ ውስጥ እናስቀምጠዋለን ለግማሽ ሰዓት ያህል። ይሄው ሀባይቦቼ ይሄንን ይመስላል ማለት። እናንተ በፍሩን ውስጥ ማድረግ ትችላላችሁ። ምንም በገስቲር በምናምን ሳሸፍኑ በሲኒያ ላይ ታደርጉና ፍሩን መሽዊ እንዲሆን ማድረግ ትችላላችሁ። እኔ ግን ለፍጥነቱ መጥበሻ ላይ ነው ያደረኩት። እንደዚህ እያገላበጥኩ ቀስ እያልኩ አበስለዋለሁ ማለት ነው። በቃ ያው ምጥጥ ያለ በቃ መሽዊ ልክ እንዴት ነው የሚባለው? አረቦች በፋህም ላይ እንደሚያበስሉት እንደሚባለው መሽዊ ይሆናል ማለት ነው። እና በዚህ መልኩ እንትን ይላል። እንደዚህ እያደረግን እናበስላለን ማለት ነው። አያችሁ ታባይሩ እያገላበጥን እንደዛ ግን እያገላበጥን ብስል ማለት ነው። ይሄን ግን ማለት ነው በቃ ያው ዘይት ለማይፈልግ ሰው፣ እንደዚህ ዳይት ለሚያደርግ ሰው፣ ዘይት ለማይጠቀም ሰው በጣም አሪፍ ነው። በቃ ምንም ነገር ዘይት የለውም፣ ምንም እንትን የለውም ማለት ነው። ይሄው ሀባይቦች በዚህ መልኩ አብስለን ጨርሰናል። ኢንሻአላህ ከወደዳችሁት ላይክ እና ሰብስክራይብ እንዳይረሳ። በያላችሁበት ሰላማችሁ ብዝዝት ይበልልኝ ሀባይቦች፣ ወዳችኋለሁ። ቻው